ዛሬ ሰኔ 19 ወይም ጁን 26 ነው። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሁን በቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 178 ብር ከ33 ሳንቲ የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲ ተገዝቶ 162 ብር ከ82 ሳንቲ የተሸጠ ነው። በንግድ ባንክ 156 ብር ከ41 ሳንቲ ተገዝቶ 159 ብር ከ54 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ16 ሳንቲ እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ73 ሳንቲ ተገዝቶ 114 ብር ከ98 ሳንቲ እየተሸጠ ነው። በንግድ ባንክ 108 ብር ከ19 ሳንቲ ተገዝቶ 110 ብር ከ36 ሳንቲ እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 122 ብር ከ35 ሳንቲ የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ56 ሳንቲ ተገዝቶ 162 ብር ከ75 ሳንቲ የተሸጠ ነው። በንግድ ባንክ 106 ብር ከ42 ሳንቲ ተገዝቶ 108 ብር ከ55 ሳንቲ የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ48 ሳንቲ የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ነው። 192 ብር ከ43 ሳንቲ ተገዝቶ 196 ብር ከ27 ሳንቲ የተሸጠ ነው። በንግድ ባንክ 178 ብር ከ11 ሳንቲ ተገዝቶ 181 ብር ከ67 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 235 ብር ከ96 ሳንቲ የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 214 ብር ከ21 ሳንቲ ተገዝቶ 218 ብር ከ50 ሳንቲ የተሸጠ ነው። በንግድ ባንክ 202 ብር ከ79 ሳንቲ ተገዝቶ 206 ብር ከ84 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 219 ብር ከ49 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ16 ሳንቲ ተገዝቶ 207 ብር ከ22 ሳንቲ የተሸጠ ነው። በንግድ ባንክ 189 ብር ከ69 ሳንቲ ተገዝቶ 193 ብር ከ48 ሳንቲ የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ92 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ67 ሳንቲ ተገዝቶ 46 ብር ከ59 ሳንቲ የተሸጠ ነው። በንግድ ባንክ 42 ብር ከ59 ሳንቲ ተገዝቶ 43 ብር ከ44 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ91 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ03 ሳንቲ ተገዝቶ 44 ብር ከ91 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ66 ሳንቲ ተገዝቶ 42 ብር ከ50 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 552 ብር ከ16 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 513 ብር ከ55 ሳንቲ ተገዝቶ 523 ብር ከ82 ሳንቲ የተሸጠ ነው። በንግድ ባንክ 499 ብር ከ07 ሳንቲ ተገዝቶ 509 ብር ከ05 ሳንቲ የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ81 ሳንቲ የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ46 ሳንቲ ተገዝቶ 16 ብር ከ79 ሳንቲ የተሸጠ ነው። በንግድ ባንክ 15 ብር ከ81 ሳንቲ ተገዝቶ 16 ብር ከ12 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲ ተገዝቶ 1 ብር ከ68 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ95 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ75 ሳንቲ ተገዝቶ 30 ብር ከ35 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ62 ሳንቲ ተገዝቶ 23 ብር ከ07 ሳንቲ የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ48 ሳንቲ ተገዝቶ 9 ብር ከ67 ሳንቲ የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ20 ሳንቲ ተገዝቶ 1 ብር ከ23 ሳንቲ የተሸጠ ነው።
አንድ የጅቡቲ ፍራንክ በንግድ ባንክ 88 ሳንቲ ተገዝቶ 89 ሳንቲ የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 47 ብር ከ30 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 238 ብር ከ55 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 456 ብር ከ75 ሳንቲ የተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ70 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 466 ብር ከ80 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ93 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 58 ብር ከ42 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።